እንኳን ለራማው ልዑል ለሊቀ መላእክት ቅዱስ ገብርኤል ወርኃዊ በዓልና እንዲሁም በዚሁ ዕለት በዓመታዊና በወርኃዊ በዓላቸው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዩ ቅዱስነቱ የሚቀደስ በጌትነቱ የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በእርሱና በልጁ መካከል የሚቀዳደሙበት ዘመን ፈጽሞ የለም አይኖርምም። ሁሉ ከእርሱ የተገኘ፣ ሁሉ ገንዘቡ ነው። ሁሉ በእርሱ የተገኘ፣ ሁሉ በእጁ የተጨበጠ፣ ሁሉ ከእግሩ በታች የሚገዛለት ነው። ስለዚህ ከእኛ ዘንድ ለእርሱ ክብር ምስጋና ይገባዋል። ለእኛም ከእርሱ ዘንድ ስርየት ማግኘት ያሻናል በማለት እየማለድን በወርኃ ግንቦት በቀን 19 የምናነበውን የምንጸልየውን የሰራዊተ መላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። የራማው ልዑል የሊቀ መላእክት የቅዱስ ገብርኤል ጸሎቱና በረከቱ ከእኛ ከሕዝበ ክርስቲያን አገልጋዮቹ ጋር አብሮን ይኑር ለዘላለሙ አሜን። ናቡከደነጾር በነገሰ በ18 ዓመት ቁመቱ 60 ወርዱ 6 ክንድ የሆነ የወርቅ ምስል አሰርቶ ዱራን በሚባል በባቢሎን በረሃ ካቆመ በኋላ መሳፍንቱ፣ መኳንንቱ እንዲሁም የአገሩ ታላላቅ ሰዎችና በጠቅላላው የባቢሎን ሕዝብ ተሰብስቦ ላቆመው ምስል የምረቃ በዓል እንዲሰበሰቡ አዋጅ አስነገረ። ንጉሡ በምስሉ ፊት በቆመ ጊዜ እናንተ ከየክፍለ አገሩ የተሰበሰባችሁ ሕዝቦች ሆይ ንጉሡ የሚሉት እንዲህ ነው። የነጋሪት፣ የበገና፣ የመሰንቆ፣ የጽናጽን፣ የከበሮ፣ የቃጭል ድምፅ እንዲሁም ዘፈንና ጨዋታ በሰማችሁ ጊዜ ንጉሡ ላቆመው የወርቅ ምስል ስገዱ፣ ተገዥነታችሁንም ግለጹ። ያልተገዛና ያልሰገደ ግን በሚነድ የእሳት ጉድጓድ ውስጥ በፍጥነት ይጣላል ሲል አዋጅ ነጋሪው በታላቅ ቃል አሰምቶ በመናገር ጥብቅ ትእዛዝ አስተላለፈ። ሕዝቡም ሁሉ እንደታዘዙት የነጋሪት፣ የበገና፣ የመሰንቆ፣ የዛጉፍ፣ የቃጭል፣ የሙዚቃ መሳሪያ ድምፅ በሰሙ ጊዜ ናቡከደነጾር ላቆመው ምስል ሰገዱ፣ ተገዥነታቸውንም አረጋገጡ። ከዚህ በኋላ የፋርስ ሰዎች ወደ ናቡከደነጾር መጥተው ንጉሥ ሆይ አንተ ዘላለም ሕያው ነህ። አሕዛብ ሁሉ የነጋሪት፣ የበገና፣ የመሰንቆና የጽናጽን፣ የከበሮና የሙዚቃ ድምፅ በሰሙ ጊዜ መጥተው ናቡከደነጾር ላቆመው ምስል እንዲሰግዱና እንዲያገለግሉ ጥብቅ ትእዛዝ አስተላልፈ ነበር። ነገር ግን በባቢሎን አውራጃ የሾምካቸው ሲድራቅ፣ ሚሳቅና አብድናጎ የተባሉ የአይሁድ ሰዎች ትእዛዝን ባለመቀበል አምላክን አላመለኩም፣ ላቆምከው የወርቅ ምስል አልሰገዱም በማለት ወነጀሏቸው። ያን ጊዜ ንጉሡ ናቡከደነጾር በኃይል በመቆጣት ሲድራቅ፣ ሚሳቅ፣ አብድናጎን አምጧቸው ብሎ አዘዘና አምጥተው በፊቱ አቆሟቸው። ከዚህ በኋላ ናቡከደነጾር እናንተ ሲድራቅ፣ ሚሳቅና አብድናጎ በእኔ አምላክ አናመልክም፣ ላሰራሁት የወርቅ ምስልም አንሰግድም ማለታችሁ እርግጥ ነውን? አላቸው። አሁንም ምናልባት በእንቢተኝነታችሁ ጸንታችሁ የነጋሪት፣ የበገና፣ የዛጎል፣ የጽናጽን፣ የከበሮና የሙዚቃ ድምፅ በሰማችሁ ጊዜ ላቆምኩት ምስል ባትሰግዱ በሚነድ የእሳት ጉድጓድ ውስጥ ትጣላላችሁ።
በዚያን ጊዜ ከእጄ የሚያድናችሁ አምላክ እንደሌለ እወቁ አላቸው። ሲድራቅ ሚሳቅና አብደናጎም ንጉሥ ሆይ ይህን ጥያቄንና ትእዛዝን ልንቀበለው አንችልም፣ አምላክንም አናመልክም፣ ለሠራው የወርቅ ምስል አንሰግድም። እኛስ የምናመልከው አምላካችን በሰማይ አለ፣ እርሱም ከእጅና ከእሳትም ከመሳሰሉት መከራዎች ሁሉ ሊያድነን ይችላል። ስለሆነም ንጉሥ ሆይ አዳኝነቱን ልታውቅ ይገባል ሲሉ መለሱለት። በዚህም ጊዜ ንጉሡ ናቡከደነፆር በሲድራቅ በሚሳቅና በአብደናጎ አነጋገር በኃይል ተቆጣ። ደሙም ፈላና ፊቱ ሁሉ ተለዋወጠ። ከንዴቱም የተነሳ እሳት አንድደው የታወቁ ኃያላን አርበኞች ሲድራቅ ሚሳቅና አብደናጎን አስረው ከእሳቱ ጉድጓድ እንዲጥሏቸው አዘዘ። ከዚያም ከነልብሳቸውና ጫማቸው ከነልባልማቸው ጋር እጃቸውንና እግራቸውን አስረው ከሚነደው የእሳት ጉድጓድ ውስጥ ጣሏቸው። የንጉሡን ትእዛዝ መፈጸም ግዴታ አለና። እነዚህም ሦስት ሰዎች ማለት ሲድራቅ ሚሳቅና አብደናጎ እጅ እግራቸውን እንደታሰሩ በሚንቦገቦግ የእሳት ጉድጓድ ውስጥ በጨመሯቸው ጊዜ በእሳቱ መካከል እየተመላለሱ እግዚአብሔርን ያመሰግኑ ጀመር። ጭፍሮቹም ይህ አድራጎታቸው አልበቃ ብሏቸው በድጋሚ ለንጉሡ ነግረው ለእሳቱ ማጠናከሪያ የዶሮ ማር፣ ዲን፣ የወይን አረግ፣ ቅንጭብና ቁልቋል ጨመሩበት። የእሳቱ ነበልባልም ከጉድጓዱ ወደ ላይ 49 ክንድ ያህል ወደ አየር ወጥቶ እየተወረወረ በእሳቱ ጉድጓድ አካባቢ የሚገኙትን ከላዳውያንን አቃጠላቸው። በዚህን ጊዜ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ፣ አዛርያና ሚሳኤል ወዳሉበት ወርዶ የእሳቱን ነበልባል በመታው ጊዜ እንደ ውሃ ቀዘቀዘ። እነርሱንም ቅንጣት ታህል አልነካቸውም። ለመውጣትም ሆነ ከወዲያ ወዲህ ለመዘዋወር ችግር አልፈጠረባቸውም ነበር። ያን ጊዜ ሦስቱ ሰዎች ማለትም ሲድራቅ ሚሳቅና አብደናጎ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን፣ እርሱ ልዑል ነው፣ ለዘላለሙ ምስጉን ነው እያሉ በአንድ ቃል እግዚአብሔርን በእሳቱ ጉድጓድ ውስጥ እንዳሉ አመሰገኑት። ናቡከደነፆርም ሲያመሰግኑ በሰማ ጊዜ እያደነቀ ፈጥኖ ተነስቶ ቆመና አሽከሮቹን ከእሳቱ ጉድጓድ ውስጥ አስራችሁ የጣላችኋቸው 3 ሰዎች አልነበሩምን? ብሎ በጠየቃቸው ጊዜ አዎን ንጉሥ ሆይ አሉት። ንጉሡም እኔስ 4 ሰዎች ከስራታቸው ተፈተው በእሳቱ መካከል ሲመላለሱ አያለሁ። እሳቱም ምንም የነካቸው ነገር የለም። ይልቁንም 4ተኛው የእግዚአብሔር ልጅ ይመስላል አለ። ከዚህም በኋላ ናቡከደነፆር ወደሚነደው የእሳት ጉድጓድ ሄዶ እናንተ የልዑል እግዚአብሔር አገልጋዮች ሲድራቅ ሚሳቅና አብደናጎ ኑ ከእሳቱ ውስጥ ውጡ አላቸው። እነዚህም ሲድራቅ ሚሳቅና አብደናጎ ከእሳቱ ጉድጓድ ፈጥነው ወጡ። በዚህን ጊዜ መኳንንቱ፣ መሳፍንቱና የንጉሡ ጦር አለቆች ሁሉ እነዚያን ሰዎች እሳቱ ከእግር ጥፍራቸው እስከ ራስ ጠጉራቸው ያለውን ሰውነታቸውን እንዴት እንዳላቃጠላቸው በጠቅላላው አንዳችም ጉዳት ሳይደርስባቸው ከእሳቱ ጉድጓድ እንዴት እንደወጡ ለማወቅ ተሰበሰቡ። ናቡከደነፆርም የሰማይና የምድር ንጉሥ እግዚአብሔር ብቻ መሆኑን አምኖ በፊታቸው ሰገደ። አሁንም የተወደዳችሁ ወንድሞች ሆይ ከፈጠርከው ፍጥረት ሁሉ አንዱን ከሌላው ልዩነት ሳታደርግ ትወዳለህ ብሎ መክብብ እንደተናገረ አምላካችን እግዚአብሔርን እንለምነው። ምንም እንኳን በፊቱ በደለኞች ሆነን ብንገኝም
እርሱ በደላችንን ይቅር ይለናልና ስለ ደካምነታችንም ይታገሰናልና ዳግመኛም ሁሉን መፍጠርና አገዛዝ ይቅር እንድትል ታደርጋለች ብሎ እንደተናገረና እኒን ሦስቱን ሲድራቅን ሚሳቅንና አብድናጎን ከሚነድ የእሳት ጉድጓድ እንዳወጣቸው እኛንም ሊቀ መላእክት የራማው ልዑል ቅዱስ ገብርኤልን ልኮ በዚህም በወዲያኛውም ዓለም ያድነን ዘንድ ራሳችንን ዝቅ እያደረግን እንለምነው። ያለ ትሕትና ዋጋ አይገኝምና። ስለዚህ ትሕትና ምግባራትን ሁሉ የምትሸከም ረቂቅ ምድር ናትና ሲል መጽሐፍ ተናገረ። ነቢዩ ዳዊትም ሐሰት የኃጢአት ምንጭ ነው ብሎ እንደመሰከረው ዳግመኛም አቤቱ በድንኳን ውስጥ ማን ያድራል ብሎ መንፈስ ቅዱስን በጠየቀ ጊዜ እውነት የሚናገር ለባልንጀራው ቃል ኪዳን ገብቶ የማይከዳ ነው ተብሎ እንደተመለሰለት በአፋችን ሐሰት ከመናገር እንቆጠብ። በወንጌልም በሐሰት የሚመሰክር ሁሉ እንደሚፈረድበት ተናግሯል። ስለዚህም ሁላችንም በክርስቶስ አደባባይ እንመረመር ዘንድ ግዴታ አለብንና ከሐሰት እንራቅ። የራማው ልዑል የሊቀ መላእክት የቅዱስ ገብርኤል ጸሎቱና በረከቱ ሁላችን ሕዝበ አገልጋዮችን ይጠብቀን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።